የባሶና ወረና ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ለሚዲያ ባለሙያዎችና ከየተቋማቱ ለተወከሉ የህዝብ ግንኙነት አባላት እንዲሁም በወረዳው ውሃና ኢነርጂ ጽህፈት ቤት ለውሃ ተቋማት ኮሚቴዎች ከሰቆጣ ቃል ኪዳን ፕሮጀክት ጋር በመተባበር ስልጠና መስጠቱን አስመልክቶ የተዘጋጀ አጭር ስክሪፕት። የሰቆጣ ስምምነት በሀገር ደረጃ የህፃናት መቀንጨርን ዜሮ ወይም ነፃ ለማድረግ የተቀመጠው ራዕይ አሁን ባሉ ሀገራዊ ፖሊሲዎችና ፕሮግራሞች ላይ ተመስርቶ በብሔራዊ የስርዓተ ምግብ ፕሮግራም ፈጻሚ መስሪያ ቤቶችን ቅንጅታዊ አሰራር የሚፈጽም ሲሆን አስተግባሪ ቡድኑ ቀጥታና ቀጥተኛ ያልሆኑ የስርዓተ ምግብ ትግበራዎችን፣ ፕሮግራሞችን፣ አሰራሮችን፣ ሰብአዊና ልማታዊ የሆኑ ስራዎችን በተሳካ መልኩ በማሳደግ የሴክተሮችን መስተጋብር ወደ በለጠ ደረጃ የማድረስ ተልዕኮችን አስቀምጦ በመቀንጨር ችግር ሊጠቁ የሚችሉ እድሜያቸው ከ2 ዓመት በታች የሆኑ ህጻናትን ቁጥር ነፃ የማውጣት፣ የንጹህ መጠጥ ውሃ አቅርቦትና ተጠቃሚነትን የማሳደግ፣ የግልና የአካባቢ ንጽህናን ተደራሽነትን ማረጋገጥ፣ ዘላቂ የሆነ የምግብ ስርዓትን የመዘርጋት፣ ሁሉም የህብረተሰብ ክፍል አመቱን በሙሉ በቂ የሆነ የምግብ አቅርቦትን ተደራሽ ማድረግ፣ ማህበራዊ ዋስትናን የማረጋገጥ፣ በአነስተኛ የእርሻ መሬት የሚተዳደሩ የህብረተሰብ ክፍሎችን ምርታማነትና ገቢ ከመሰረቱ እንዲለወጥና እንዲሻሻል ማድረግ፣ ምንም አይነት የምግብ ብክነት እንዳይኖር ማድረግ፣ የትምህርት ስርዓቱ የስርዓተ ምግብ ፕሮግራምን እንዲደግፍ ማድረግ የሚሉ የስምምነቱ ዋና ዋና ስትራቴጂክ ዓላማዎችን ለማስፈጸም እየሰራ ይገኛል። የሰቆጣ ቃል ኪዳን አስተባባሪ አቶ ሰለሞን ሙሉነህ ስርዓተ ምግብንና የሰቆጣ ቃል ኪዳን ጽንሰ ሐሳብን ምንነትና አጠቃላይ ተግባራቱን በሚመለከት በስፋት ስልጠና የሰጡ ሲሆን ፕሮጀክቱ በተለይም ከ2 ዓመት በታች ያሉ ህፃናትን የሚያጠቡና ነፍሰ ጡር እናቶችን ደህንነቱ የተጠበቀና ጥራቱን የጠበቀ ምግብ እንዲመገቡና ጤናማ የአኗኗር ስርዓት እንዲኖሩ ልዩ ትኩረት ሰጥቶ እየሰራ ያለና በ2022 መቀንጨርን ከሀገራችን ለማጥፋት ትኩረት ሰጥቶ እንደሚሰራም ጠቁሟል። ተከታትለን እንመለስ። በላይና ከበቂ በታች ቀድም ማይክሮኒውትሪየንት ላይና ከበቂ በላይና ከበቂ በታች ነው ማለት የፈለገውን ያክል ብንሰጠው የሚፈልገውን ያክል ወስዶ ስለሚያስወግደው ችግር የለውም። ይሄኛው ግን ይሄ ማይክሮኒውትሪየንት የሚባለው ማክሮ እኛ በቀን ከሚያስፈልገን ጉልበት በላይ ብንወስድ ምግብ ብንወስድ ብንጠቀም ይከማቻል ብለናል አይደል? በኤነርጂ መልክ ተቀይሮ ጡንቻችን ላይ ይከማች። ስለዚህ ከበቂ በላይ መውሰድም ከበቂ በታች መውሰድም ችግር ነው ማለት ነው። ችግር ነው። ስለዚህ እሱን እንድናመጣጠን ለማስታወስ ያክል ነው። 6ቱ የምግብ ምድቦች ብለን እናስቀምጣቸው። አንደኛ የእህል ዘሮች፣ እነዚህ መደበኛ ምግብ ላይ የማናጣቸው እና ስሮች አንድ መደበኛ ምግብ ላይ የሚያስቀምጣቸው ናቸው። ሁለተኛው ጥራጥሬ ባይኔቸር የፕሮቲን ይዘት ያላቸው ባቄላ፣ አተር፣ ምስር፣ ሽምብራ፣ እነዚህ ጥራጥሬዎች በአንድ ምግብ ላይ የሚቀመጡ ናቸው። ሶስተኛው ደግሞ የኦቾሎኒና የቅባት እህሎች። ኦቾሎኒ ለምን ተባለ? በፊት የቅባት እህሎች ነበር አይደል የሚለው ማለት አሁን ኦቾሎኒ ብሎ ጨምሮበታል። ለምንድነው? በቅባት ይዘቱና በጠቃሚነቱ በጣም የታወቀ ስለሆነ ኦቾሎኒ ወይም ለውዝን አስቦ አልሞ መመገብ ስለሚያስፈልግ ነው። ቀጣይ የእንቁላል ስጋና የወተት ውጤቶችን አንድ ላይ በአራተኛው ምድብ ላይ ያስቀምጡታል። አምስተኛው የምግብ ምድብ በኋላ ላይ ምግብ ምድብ እያልን ስናነሳ ለማስታወስ ያክል ነው። ፍራፍሬና አትክልቶች አምስተኛው ወይም አንደኛው ምድብ ላይ የተቀመጠ ነው። በመጨረሻ ፈሳሽ ዘይትና ቅቤ፣ እነዚህ የቅባት እህሎችን የያዘ በ6 የምግብ ምድቦች ላይ ታሳቢ አድርጎ በዚህ ልክ ያስቀመጠው ነው። ምናልባት አሁን ይሄ በመደበኛ ደረጃ የምንመገበው ነው። ግን ለነፍሰ ጡር እና
ለሚያጠቡ እናቶች እንዲሁም ለህፃናት ምድቦቹ የተለያዩ ናቸው። የወረዳው ኮሚኒኬሽን ጽህፈት ቤት የሚዲያ ልማት አብዛኛነት ቡድን መሪና የሰቆጣ ቃል ኪዳን ፕሮግራም ፎካል ፐርሰን የሆኑት ወይዘሮ ዝናሽ ደምሴ መቀንጨርን በሚመለከት ተቋሙ ከሰቆጣ ቃል ኪዳን ጋር በጋራ ለመስራት ያቀዳቸውን ተግባራት እንደሚከተለው በዝርዝር አቅርበዋል። ይዞት የመጣውን ፕሮግራም በትክክል መሬት የምናስነካ ሰዎች እስከሆነ ድረስ በደንብ ተገንዝበን የተሰጠንን ኃላፊነት በጋራ የጋራ አድርገን ስራዎችን ተከፋፍለን እቅዳችንን አውቀን እቅዳችንን የጋራ እናደርጋለን። አነሰ ካላችሁን እንጨምራለን፣ በዛ ካላችሁን እንቀንሳለን። ውስናችን የተሰጡት ተግባር አስርተን መስራት እንችላለን። ስለዚህ እሱ ላይ የጋራ አድርገን ስራ ለመከፋፈል ነው የስልጠናውን ዓላማ የጋራ ያደረግነው ማለት ነው። ኮሚኒኬሽን ዋና ተግባሩ መረጃ ማድረስ ነው። መረጃዎችን ለህብረተሰቡ ማድረስ እነኚህን የግንዛቤ ይሄ በቀጨር ችግር በዋናነት የዚህ ችግር ብዙ ምክንያቶች ሊቀርቡለት ይችላሉ። ትልቁን ድርሻ ግን ሰነዱ ላይ ያየሁት የግንዛቤ ችግር ነው። ስለዚህ ያን ህብረተሰባችንም ወረድ ብለን ብናስበው በዚህ ጎራ ውስጥ የሚገኙ የሚበልጥ ይመስለኛል። ስለዚህ ያንን ግንዛቤ ለማሳደግ እኛ አሁን ከተሰጠን የተወሰነ ሀሳብ ሊሆን ይችላል ሌሎች ነገሮችን ተጨማማሪ ነገሮች በማንበብ ራሳችንን አፕዴት አድርገን ለሌሎቹ መረጃ ማድረስ የኮሚኒኬሽን ዋና ተግባሩ ነው። በዋናነት ያስቀመጠው ፕሮግራም ላይ ይሄን ነው። የመረጃ ተደራሽነትን የመረጃ ማድረስ ድግግሞሽን በመጨመር ከፍ በማድረግ የህብረተሰቡን ግንዛቤ ማሳደግ ነው። በዚህ ዙሪያ ላይ ዋና ተግባራችን ይሄ ነው ከኮሚኒኬሽን አንፃር። ስለዚህ ለኮሚኒኬሽን መረጃ ለህብረተሰቡ ሲያደርስ በሁለት መንገድ ያደርሳል። የመጀመሪያው በህትመት መልክ ቅድም ለናሙና የሰጠናችሁ በህትመት መልክ የሚሰሩ በራሪ ወረቀት በመልእክት ሞቶች ሊሆኑ ይችላሉ። ለሚያነብ ሰፋ ያለ ትንሽ መልእክቶችን በህትመት መልክ እናደርሳለን። ሁለተኛው ደግሞ በኤሌክትሮኒክስ መልክ የሚተላለፉ በሞባይል ሊሆን ይችላል። ዜናዎችን፣ ዶክመንታሪዎችን፣ ፕሮግራሞችን በሬዲዮ በቴሌቪዥን የሚተላለፉ መረጃዎች ነው የምናደርሰው። በሁለት መልኩ እናደርሳለን። ለነኛ የሚሆኑ ግብአት እናንተ ቤት ይኖራል። ከኛ ጋር ብቻ አይደለም የሚገኘው፣ እናንተ ጋር ይኖራሉ። እናንተ ወደኛ እኛ ያመረትናቸውን ምርቶች ደግሞ በሁለቱም መንገድ ወደ ህብረተሰቡ ብታደርሱ በማድረሱ በኩል ይሄ ቤት ባለቤት ነው ማለት ነው። ለምሳሌ እነ ፍርድ ቤት በርካታ ባለጉዳይ እኛ ሳንሄድባቸው እኛን ፈልገው ይመጣሉ። እዛ ተቋም ላይ መሬት አስተዳደር ሰፋፊ ተገልጋይ የሚመጣባቸው አሉ። ሲሆን የምንፈልገው እነ ፍርድ ቤት ሰፋፊ ህብረተሰብ ተገልጋይ የሚመጣባቸው ተቋማት ትንሽ ደቂቃ እየወሰደ ከነኛ ከሚወጡ እንትኖች ህትመቶች ላይ ትንንሽ መልእክቶችን ቀጣይ አብረን ባጫጭር ነገሮች እየተነጋገርን እንሄዳለን። በመቀጠል የውሃና ኢነርጂ ጽህፈት ቤት ባለሙያዎች ተቋሙና የሰቆጣ ቃል ኪዳን ፕሮጀክት በጋራ የሚሰሩትን ተግባራት በሚመለከት የሰጡትን ስልጠና እንከታተል። ኢነርጂ ጽህፈት ቤት አኳያ የውሃ ተቋማት አስተዳደር ህገ ደንብ አለ። በአዋጅ የተቋቋመለት በአዋጅ የተቀመጠ ደንብ መመሪያ አለው፣ ውስጠ ደንብ አለው ማለት። በዛ መመሪያ መሰረት የኛ ተቋማት ምን ላይ ነው ያሉት? ተቋማቶቻችን ምን ላይ ነው ያሉት? ህገ ደንብ አላቸው ወይ? ውስጠ ደንብ አላቸው ወይ? በዛ ህገ ደንብ የሚተዳደሩት የሚለው ነገር የምናይበት ይሆናል ማለት ነው። እዚህ ላይ ስናካሄድ እንግዲህ ተቋማቶቻችን ምን ይመስላሉ? ብልሽትን ከመቀነስ አንጻር ተቋማቶቻችን በውሃ ንጽህና ዙሪያ ላይ ምን ላይ ነው ያሉት? የኛ ተቋም ምን ላይ ነው ያለው የሚለውን ነገር በደንብ የምናይበት ይሆናል ማለት ነው። ስለዚህ ተነስተን ነገ ወደ ተቋማችን ስንመለስ ከዚህ በያዝነው መሰረት ተቋማታችን የምናስተዳድርበት ሁኔታ ይፈጠራል ማለት ነው። በዛ ልክ አዲስ ነገር ላይኖር ይችላል፣ አዲስ ነገር ሊኖር ይችላል። ስለዚህ ተቋማችሁ ያለበት ሁኔታ የምታውቁታላችሁ። ተቋሙን ደግሞ የማያውቀው ጭምር ስላለ ተቋሙን ማወቅ ይጠይቃል። እኛ የምናውቃቸው ተቋሞች አሉ፣ አገልግሎት የማይሰጡ ጭምር አሉ። አሁን የጠራናቸው በከፊል ደግሞ አገልግሎት የሚሰጡ አሉ። ብልሽታቸው ደግሞ በጣም በዛው ልክ እየጨመረ ያለ አሉና እነሱን ከማስተዳደር አኳያ ምን እየሰራ ነው የሚለው ነገር በደንብ ለማስተካከል ያመች ዘንድ ነው ማለት ነው። ዋናው እንግዲህ የስልጠና ዋና ዓላማ የውሃ ተቋማችን ለማስተዳደር የውሃ ንጽህናውን ለማስጠበቅ
የሚሰራ ስራ ይሆናል። እለት ተእለት የምናከናውናቸው ወደ እናንተ ጋር እናንተ እንድትጠቀሙባቸው የተለያዩ ግንዛቤ በመስጠት ለተግባር በመድረስ የምንሰራቸው ስራዎች ናቸው ማለት ነው። ከውሃው ጎን ለጎን እነዚህም አጣጥመን የምንሄድባቸው ነው ማለት ነው። ስለዚህ ይሄ ማገዶ ቆጣቢ የሚባለው እናንተ ብዙ አይነት ስም ልትሰጡ ትችላላችሁ። ምርጥ ማገዶ ቆጣቢ ነው የሚባለው። እናንተ ፈጠነች ልዩ ልዩ ስሞች አሏቸው። ብቻ ዋናው ነገር ግን ኢነርጂን መቆጠብና የኛን የጤና ሁኔታ መቀነስ ነው ማለት የጤና ችግር በዚህ በጭስ ምክንያት የሚመጡ ችግሮችን ቀንሰን ውጤታማ የሆነ አገልግሎት እንዲኖራቸው ነው የምትጠቀሙባቸው። የቴክኖሎጂው አጠቃላይ ኃይልን መቆጠብ ሲሆን ደረጃ አላቸው። ጥራታቸውን በዛ ልክ ነው። 50% የሚቀንስ አለ፣ የተወሰነ ደግሞ 15% 20% የሚቀንስ አለ። የተሻለው ግን ምርጥ ማገዶ ቆጣቢ ምድጃ የምንለው ይሄ ከሲሚንቶ የሚሰራ ምናልባት እንደወረዳችንም ወደ 4 አካባቢ የሚሆናሉ። ባሶ ደንጎራ ወይም አንዲት ጥድ የሚባል አምራች አለን፣ የምርጥ ማገዶ ቆጣቢ አምራች ማህበር። ጉዶ በረትም አለን፣ አባሞቴ ሙሽ አለን። በዚህ በዋዩ መስመር ደግሞ እዚሁ በባለፈው አንድ ስልጠና ሰልጥነው ወደ ስራ ለመጀመር እየተዘጋጁ ያለበት ሁኔታ አለ። እነዚህ አምራቾች አሉ። እነዚህ ሁሉ ምንድነው አንደኛ እያመረቱ ራሳቸውን መጥቀም ነው። ከዛ አልፎ ህብረተሰቡን በአካባቢው ቴክኖሎጂውን ተደራሽ አድርጎ እንዲጠቀሙ ማስቻል። የስልጠናው ተሳታፊዎችን በበኩላቸው ስልጠናው መሰጠቱ ተገቢ ነው፣ መቀንጨርን በሚመለከት የተመጣጠነ ምግብ በመስጠት ጤናማ ሀገር ተረካቢ ዜጋን መፍጠር ይገባል ብለዋል። ተከታትለን እንመለስ። በዋናነት የሁለቱን አቅራቢዎች እጅግ እናመሰግናለን። ሳይንሳዊ የሆነው መንገድ ሰለሞን፣ ሲቀጥል ደግሞ እንዴት እንሰራለን፣ ከማን ጋር እንሄዳለን፣ ኮላቦሬተር ሆነን እንዴት እንፈጽመው የሚለውን ደግሞ በዝናሽ በኮሙኒኬሽን የቀረበው ፕላን አለ። እሱን አፕዴት ማድረግም ይቻላል። በማንኛውም እየሰራን እንቅፋት የሚገጥም ከሆነ ማሻሻል፣ ወደ ጎን መሄድ የሚቻለውን ነገር በኋላ መጣበታለሁ። በዛ አግባብ ላይ መሄዱ ጥሩ ነው። ምናልባት ትንሽ ሳይንሳዊ የሆነው ላይ ሰለሞን ጋር ስንሄድ በዋናነት ማይክሮ እና ማክሮ ብሎ በለያቸው ላይ እሱ ላይ ዴፊኒትሊ ማንበብ የሚጠበቅብን ይሆናል ብዬ አስባለሁ። ነገር ግን ሞር ትኩረት ላደርግ የፈለኩት ምንድነው 1000 ቀናቱ ላይ እሱ ላይ ቶታሊ ሶል ከጠቀሰው ባሻገር ሳይንሱም የሚለው በየትኛው መንገድ ጉግል አድርገን ስንሄድ 1000 ቀናትን ከመያዛችን በፊት ፕሪቪየስሊ ህፃን ላመጣ ነው ቤተሰብ ለመሰረት ነው የሚለው ነገር አይምሮ ላይ መስራት አለብን ተብሎ የሚያዝ ነገር ስላለ እሱን ይዘን መሄድ አለብን። ለምሳሌ አዶለሰንስ ላይ ልጆቻችን ይደርሳሉ። ነገ ጧት በተለይ ፈርታይል የሆኑ አካላቶች እዚህ ሞር ስላለን አዶለሰንስ ላይ ሲደርሱ ሴቶች ህፃናቶቻችንን ልጆቻችንን በደንብ አድርገን መምከር አለብን። እዛ ላይ ትልቁ ነገር ስላለ ለምሳሌ አሁን ፈርታይል ላይ የሆኑ ሲሄዱ ልጆች ምን መደረግ አለብን ነው ማንጠቀማቸው። ለምሳሌ እንደ ቴምር ምናምን እነዚህ ነገሮችን ካውንስል እያደረግን በተለይ የኛ ልጆች ሴቭ አድርገን መሄድ አለብንና እዛው ላይ ይሄድን ይሰነን በአይምሮ ዝግጁ ስትሆን ወደ ማርገዝ ደረጃ ላይ ትሄድ ብሎ ነው ሳይንሱ የሚደግፈው። ከዛ በኋላ 1000 ቀናትን በዛ ግባብ ላይ ሄደን ስለሆነ ምን ተገብረው ትልቁ ስራ የአይምሮ ስራ ነው። ይሄ የምግብም አይደለም ያንሆን አረዘይም ያለው እኮ በስኳር ኬዝ ነው እየተጠቃ ያለውና የሌለውም ደግሞ አሽቁም በልቶ ሊያድር ይችላል። ግን የአይምሮ ስራ እስከሆነ ድረስ ህፃን የምናመጣው እዛ ላይ ትልቅ ስራ ብንሰራ ብያስባለሁና 1000 ቀናት ሲዘረዘሩ ግን ፕሪቪየስሊ ጀምሮ መሄድ አለበት የሚለው ነገር መወሰድ አለበት እና እሱ ነው። ከዛ ውጪ ሌላው ልጨምር የፈለኩት ሳይንሱ በጣም ሰፊ ነው። ግን ጦት ማጥባት ላይ ስንሄድ ለምሳሌ ቅድም ሶል እንዳለው ስራዎች ሆነን ያው መንግስት ሰራተኞች ልንሄድ እንችላለን። ከ2 ወርም ከ3 ወርም እንደየኬዛችን የፋብሪካም ሰራተኞች ከሆነ ቀድመን ልንሄድ እንችላለን። ነገር ግን ወተት በፍጹም በጤና የተወገዘ ነው። ምክንያት አንድ ስተዲ ስለማይሆን በተቅማጥ ልጆቻችን በተከታታይ የሚጠቁት አንዱ የላም ወተት ለልጆች በአንጀታቸው ላይ ዳይጀስቲቭ ሲስተሙ ላይ ስለማይሄድ በዛ ላይ እየተመላለስን ለመድኃኒት እናወጣለንና በተቻለ መጠን የእናት ጡት ሴም ነው ስተሪልም ነው ተብሎ ስለሚወሰድ እሱ ላይ በደንብ ብትይዙልኝ ጥሩ ነው።
ሁለተኛው ደረጃ ላይ ወተት ባጠባን ቁጥር አንዱ በጣም ሃርድ ስለሆነ ለመፍጨት ያስቸግራል፣ ተቅማጥ ይሆናል። መጠቀም የሚችለው ነገር ዌስት ያደርግና ያ ልጅ እየቀጨጨ ነው እንጂ እየፋፋ አይሄድም የሚለው ነገር እሱ በደንብ ሊያዝልኝ ይፈልጋል። ሁለተኛው ደረጃ ላይ ደግሞ ማዘር ቱ ቻይልድ ደግሞ ያለው ኮንታክት በጣም ይቀንሳል። ስለዚህ ልጁም ለእናቱ ፍቅር አይኖረው። ያ ቅድም ያለው የክፋት ሶፍትዌር የምንለው በጣም ብዙ ነው ሳይንሱ። አስፋው የክፋት ሶፍትዌር የሚለው የሚጫነው እዛ ስለሆነ ማለት ነው። እናቱን እንደሌላ ነገር አድርጎ ነው የሚለው። ስለዚህ ማዘር ቱ ቻይልድ ኮንታክት ቢጠባም ባይጠባም ቢኖርም ባይኖርም ከእናትየዋ ጋር ሆኖ 6 ወር ተብሎ ነው አሁን አብዴት የተደረገው በጤና እሱ ስለሆነ ትልቁ ነገር ያ መኖር አለበት ነው። ከዛ ውጪ ሲቀጥል ደግሞ በጥጦ በሰጠን ቁጥር ደግሞ ጥርሶቻቸው የፊት ጥርሶቻቸው አይታችኋቸው ከሆነ እየተሸረፈ ነው ያለው። ስለዚህ ከዚህ በኋላ አቮይድ ማድረግ አለብን። ጥጦ የሚለው ነገር በጣም ከባድ ስለሆነ ማለት ጥጦ ከምናስለምድ በማንኪያ ጥጦ ከምናስለምድ በሲኒ ብንሰጣቸው በጣም መልካም ነው። ብዙ ልጆችን እኛ በጤና ስናየው ጥርስ ለማስወለቅ ነው የምንሄደው። ተግባባና ጥርስም ቢልና ሁለተኛው ስቴፕ ላይ ሲሄድ ያን ወተት ጥርሱን ይጨርስና ሌላ ጥርስ ያበቅላል። በዛን ሰሌም እናደርጋለን እንትሩን ነው የምናስፈለፍለው ድዱን ተፈልፍሎ ከዛ ላይ በባለሙያ ዴንታል የሆነ ሐኪም ተፈልጎ ከዛ ላይ ጥርሱ ወጥቶ ሌላ ጥርስ እንዲወጣ ይፈልጋል። ስለዚህ ጡጦው በራሱ ትንሽ እየቆየ ሴት ሳይድ ኢፌክት አለው። ትንሽዬው ነገር ለማለማመድ ስንል ልንጠቀም እንችላለን። ዜን ግን እሱን በተቻለ መጠን አድርገን በስኒ በምን ያለማመድ ብንሄድ ልጆቻችን ወይም የኛ ልጆች ደግሞ ሊኖሩ ስለሚችሉ እሱን አድርገን ብንሄድ መልካም ነው የሚለው ነገር እንዲወሰድ ፈልጌ ነው አንዱ ማለት ነው። ያቀረቡት ሁለቱም ሰነዶች በግሌ በጣም ጥሩ ናቸው። ወደ ፕሮግራም ትውውቁም ስመጣ እንግዲህ የሰቆጣ ቃል ኪዳን ፕሮግራም እዚህ ወረዳ ላይ በአጭር ጊዜ ነው የተቋቋመው እኔ እንዳለኝ ማለት ነው። እና እንደዛም ሆኖ ግን ጊዜውን በአግባቡ እየተጠቀመ ያለ ፕሮጀክት ነው። ብዙ ነገሮችን እያየሁ ነበር። ከሚመለከታቸው ጋር አብሬ እሰራቸዋለሁ ካላቸው ተቋማት ጋር የፕሮግራሙን እያስተዋወቀ ለሚመለከታቸው አካላት ስልጠና እየሰጠ ያለ ፕሮጀክት ነው እና በደንብ ተጠናክሮ መቀጠል አለበት። ያለው ነገር ጥሩ ነው የሚል አስተያየት መስጠት ስለሚፈልግ ነው። ከዛ ውጪ ቅድም የቀረቡት ሰነዶች ምናልባት ወደ ህብረተሰቡ ይሄን እውቀት ይዘን ወደ ህብረተሰቡ ተደራሽ የምናደርገው እንዳለ ሆኖ ለእኛም የሚጠቅሙ ናቸው እውነት ለመናገር ማለት ነው። እዚህ ቤት ያለን አካላት እናቶች ነን፣ አባቶች ነን ወይም ደግሞ ለመሆን እያሰብን ያለንን እና ለእኛም ስለሚጠቅሙ ሰነዱን የወረዳው የህዝብ ግንኙነት ባለሙያዎች ፎካል ቴሌግራም ግሩፕ አለ፣ እዛ ላይ አታች ቢደረጉ የሚል ሀሳብ አለኝ። እንድናነባቸው እዛ ላይ አታች ቢደረጉ የሚል ሀሳብ አለኝ። የቀረበው መነሻ እቅድ ጥሩ ነው። ይሄን ይዘን እየሰራን ምናልባት የሚጨመር የሚቀነስ ካለ በተግባር ሂደት የሚያጋጥሙ ችግሮች ሊኖሩ ይችላሉ። እሱን እየተነጋገሩ አሜንድ ማድረግ ይቻላልና ጥሩ መነሻ እቅድ ነው የቀረበው። ከዚህ ላይ መውሰድ ያለብን ብዬ የማስበው ሁላችንም ከተለያየ ተቋም የመጣነን እና እንደ ተቋሙ ባህሪ የሚመለከተውን እየወሰዱ መስራት ይጠይቃል። ወደ ተቋሚ ቢመጣ እኛ ከሃይማኖት አባቶች ጋር በደንብ መስራት እንችላለን። ቅድምም እንደመነሻ የተጠቀሰ ነገር አለ። እዛ ላይ በራሪ ጽሑፍ በማዘጋጀት ኢቨን እነሱ እንዲያስተምሩ ግንዛቤ እንዲፈጥሩ እንዲያነቁ በስፋት እንሰራለን። ከዛ ውጪ አማተር ከያንያን አሉ ወረዳ ላይ እነሱን ይዘን በስፋት ብንጠቀምባቸው ለህብረተሰቡ በተለይ ክብረ በዓላት ሲሆኑ ወይንም ደግሞ ትላልቅ መድረኮች ሲኖሩን እዛ ላይ የግንዛቤ ስራዎች እንዲሰሩልንም ከነሱ ጋር በጋራ እንሰራለንና እነዚህን ነገሮች ሁሉም እንደ ተቋም የሚመለከተውን ወስዶ መስራት ከቻል ለውጥ እናመጣለን የሚል ሀሳብ ለማስቀመጥ ነው። እዛ ውጪ ጥሩ ነበር። ከጊዜም አንጻር ባጭሩ ነው የቀረቡት፣ አሰልችም አልነበረም የሚል የማጠቃለያ አስተያየት ነው ያለኝ። አመሰግናለሁ። እንደተባለው የህዝብ ግንኙነት ፎካል ፐርሰን ለዚህ ተግባር ትልቅ ስራ ይሰራልናል ብሎ ታስቦ በዚህ ቀን ስልጠና እንዲሰጠን እውቅና እንዲፈጠርልን የተደረገውን ተግባር አመሰግናለሁ። ሳላመሰግን አላልፍም። ተግባሩ በዛሬ ብቻ የሚቀር እንዳይሆንና ቀጣይነትም ምን ሰራን እንዲሰራን የሚለውንም እየተገናኘን የጋራ የምናደርግበትን መድረኮች ምክንያቱም እንተዋወቃለን አብዛኛውን ጊዜ። ከዛ በኋላ በዛው የሚቀርበት ነገር እንዳይፈጠር ከወደዚህ ማሳሰብ ፈልጋለሁ። ከዛ ውጪ በዋነኝነት የቀረቡት ሰነዶች ላይ እንትስልን ያው እንደተባሉ ቅድም ጓደኞች እንዳሉት ግንዛቤ ከመፍጠሩ እንድናስታውስ በተለይ እናቶች የሆንን እዚህ ያለን አካላቶች እንዳለ እንድናስታውስ ተግባሩን የበለጠ እንድንሰራበት የሚያደርግ የሚያነቃ ነው የሚል ነገር አለ። ይህን ተግባር እንዴት ተፈጻሚ እናርገው
ስንል እዚህ የተገኘነው አካላት ከተለያዩ ተቋሞች የመጣነንና እንደ ተቋማችን ባህሪ እንዴት ነው የምንተገብረው የሚለውን ነጥለን ማየት ይገባናል። አሁን እቅዱን ተግባራዊ ለማድረግ የታሰበለት ዓላማ ላይ ለማድረስ የግድ የተቋማችን ባህሪ ምን ይመስላል፣ ይሄንን መቀንጨር የሚለውን ሀሳብ የህፃናት የምግብ ስርዓትን መሰረት ያደረገ ስለ ምግብን ለማስረጽ ምንድነው እንደ ተቋማችን ልንሰራቸው የምንገባው የሚለው በዋነኝነት ለይተን እኛ ፎካል ፐርሰን የሆነ አካል ለይተን ማወቅ። በተጨማሪ ግን የመንግስት ኮሚኒኬሽን ጽህፈት ቤት ራሱን አስችሎ የግንዛቤ ፈጠራ ስራ መሰራት አለበት። በቃ እዚህ ተቋም ላይ ለምሳሌ ግብርና ላይ በምን አይነት ዙሪያ ላይ መስራት አለበት፣ ምክር ቤት ምን ላይ ይሰራል የሚለውን ነገር የየዕለት ተግባር አሁን ከነገ ባለፈ ውስጥ ግንዛቤ የማስፈጠር ስራ መሰራት አለበት። በሚዲያችን በራሳችን ሚዲያ ነጥሎ እንደ አንድ እቅድ ዝርዝር አድርጎ ወይም የተወሰነች ቼክሊስት ነገር መውረድ አለበት የሚል ነገር አለኝ። በሁለቱም ተቋማት የተሰጠውን ስልጠና በሚመለከት በወረዳው ኮሚኒኬሽን ጽህፈት ቤት ኃላፊና በወረዳው በውሃና ኢነርጂ ጽህፈት ቤት ኃላፊ የሰጡትን ማጠቃለያ ተከታትለን እንመለስ። የሰቆጣ ቃል ኪዳን ፕሮግራም በተለይ ክልላችን ወደ ክልላችን የገባበት ዋነኛው ማሳያ ወይም ምክንያት ክልላችን በመቀንጨር ያለበት ደረጃ ነው። 41.3 ማለት የማህበረሰቡ ኦልሞስት ሀብ ወይም ግማሽ ሊደርስ ያለ ነው ማለት ነው። ስለዚህ ይህንን መቀንጨርና መቀጨጭ ለማስቀረት ማለት መቀንጨርና መቀጨጭ የፊዚካል ብቻ የምናየው ብቻ ሳይሆን በአስተሳሰብ በአመለካከት ቅድም እንደሰማችሁት የመፈጸም አቅም ውስንነትን ጭምር እንደሚያስከትል አይተናል። ይህንን ነገር ለማስቀረት ከኛ ከኮሚኒኬተሮቹ ምን ይጠበቃል? እስኪ ከራሳችን እንጀምር። ሁላችሁም በሐሳቡ በላችሁታል። ከራሳችን እንጀምር፣ ራሳችንን እንመልከት። ታውት የግብአት ችግሩ ሌላ ነገሩ መፈናቀሉ ጦርነቱ አንዱ አስተዋጽኦ የሚያደርግ ነው። ግን ደግሞ ግብአቱ ኖሩን ካበሳሰል ካጠቃቀም ችግር ወይም ሂደቱን ካለ መጠበቅ መቀንጨርና መቀጨጭን ራሳችን እያስቀጠልን ነው ማለት ነው። ነጭ ሽንኩርት እንዲደቅልን ጨው መጀመሪያ እናስገባና እንቀጠቅጠዋለን አይደል? ንጥረ ነገሩን ያጣል ማለት ነው። የአዮዲን መጠኑ በሚበስልበት ጊዜ ያጣል ማለት ነው። ምግቡ አለ በልቼዋለሁ፣ ግን ደግሞ የሚፈለገውን ንጥረ ነገር ላይ ያልሰጠኝ። ይህን ነገር ለማስቀረት ከራሳችን እንጀምር፣ ቤተሰቦቻችንን እናስተምር፣ አካባቢያችንን ሰፋ እያደረግነው ወደ ሌላው። ከዚያ በኋላ እኮ ማስታወቂያ መስራትም አይጠበቅብን። ከዚያ በኋላ እኮ ግንዛቤ መፍጠርም አይጠበቅብን። ሰው እኛ ነይና ወይ አንቺ ልጅ በጣም ቆንጆ ነው፣ ጥንካሬው ምንም እንዴት እንደዚህ ሊሆን ይችላል? ሰው መረጃውን ፈልጎ ወደኛ ይመጣል ማለት ነው። ስለዚህ ከራስ መጀመር የመጀመሪያው ተግባር ነው ማለት ነው። የመጀመሪያው ተግባር ከራስ መጀመር፣ ልምዱን ማስፋት፣ ወደ ሌሎች ወደ ቤተሰቦቻችን ወደ አካባቢያችን ማስፋት ይፈልጋል። እንደ ጥቅል ደግሞ ይሄን ነገር ተግባራዊ ለማድረግ በተለይም እንደ አንድ ኮሚኒኬተር እነዚህን መረጃዎች ለሚመለከቱ አካል ማድረስ ይጠበቅብናል። በምን አሁን ላይ ዘመኑ የቴክኖሎጂ ነው። ለቅሶም የምንሰማው ሚዲያ ላይ ነው። ሰው መታመሙን የምንሰማው ሚዲያ ላይ ነው። የምግብ አበሳሰልን ጭምር ዩቲዩብ ላይ፣ ቲክቶክ ላይ፣ ሌሎች ላይ እናያለን። ዘመኑ የሚዲያ ነው። አራተኛው መንግስት ነው የሚባለው ያለ ምክንያት አይደለም። ይሄንን ተግባራዊ ለማድረግ እዚህ ቤት ያለው አካል የወረዳው ባለዕዳ ነው። ተግባሩን ባያስፈጽም ተወቃሽነት ጭምር አለበት። ስንቶቻችንን የኮሚኒኬሽን ፔጅ የምንከተል የፌስቡክ ፔጅ፣ ዩቲዩብ፣ ቲክቶክ፣ ሌሎች አማራጮችን ሁሉ እንጠቀማለን። ዝም ብሎ ተከታይ ለማብዛት ብቻ አይደለም። አንድ የተሰራ ሚዲያ፣ አንድ የተሰራ ዜናው መሰራቱ ጊዜ ይወስዳል፣ ገንዘብ ይወስዳል፣ የሰው ኃይል ይወስዳል፣ ሌላም ነገር ከተሰራ በኋላ ግን የሚያየው 2 እና 3 ሰው ከሆነ ግቡን አላደረገም። ተከታይ ማብዛት ያስፈለገው ተደራሽ እንዲሆን ምናልባት የምናስተዳድረው ወይም ደግሞ በዙሪያችን ያለው በአካባቢያችን ያለው ሰው የማህበራዊ ሚዲያ ተጠቃሚ አይደለም። ለሱ ሌላ አማራጮች አሉ። ቅድም ላይ በሞንታርቦ ማስተዋወቅ፣ ቢግ ቦርድ መጠቀም፣ በራሪ ወረቀቶችን
በስዕል በድምጽ መረጃዎችን ማስተላለፍ ይቻላል። ቅድም ምናልባት እኛን እቅድ አይታችሁት ከሆነ ከታች ተቆርጣለች እንጂ የፎቶ ኤግዚቢሽን ጭምራለን። በፎቶ ማሳየት የተሰሩ ስራዎችን ደግሞ ለሚያነቡ ቢያንስ በአንድም በሌላም የተማሩ ልጆች ይኖራቸዋል ቤተሰቦቻቸው ያን ነገር እንዲያነቡ ስዕሉ ስቧቸው እንዲያዩት ማድረግ በዚህ መንገድ ግንዛቤ መፍጠር ይችላል። ወረዳ ዋና ኢነርጂ ተቋም ብዙ ስራዎችን እንደ ወረዳ እየሰራን ያለንበት ሁኔታ ነው ያለው። በኢነርጂውም ዘርፍ በውሃውም ዘርፍ ሰፊ ስራ እየሰራ ነው። ዛሬ ግን ለየት የሚለው የዛሬው መድረካችን ያገናኘን ሰቆጣ የሚባል ፕሮጀክት ነው። አዲስ የገባ ፕሮጀክት ነው። ይሄ ፕሮጀክት በተለይ የሰቆጣ ቃል ኪዳን ጋር ተያይዞ በተለይ ከዚህ ከስርዓተ ጾታ ጋር ተያይዞ ብቻም ሳይሆን ከዚህ ከመቀንጨር ጋር ተያይዞ በተለይ አጥቢ እናቶችና ነፍሰ ጡር እናቶችና ህፃናት ላይ የሚሰራ ፕሮጀክት ነው። ይሄ ፕሮጀክት ማለት ነው። ይሄ ማለት በተለይ ትውልድ ላይ ነው የሚሰራው ማለት ነው። ትውልድ ላይ ሲሰራ እንግዲህ በተለይ የተመጣጠነ ምግብ አንድ ህፃን ካገኘ በተለይ በትምህርት ቤት ደረጃ ትምህርቱን ለመከታተል ከሌላው ማህበረሰብ ጋር ከሌላው ተማሪዎች ጋር በትምህርት ቤትም ደረጃ በተለያዩ ቦታዎችም የተመጣጠነ ምግብ ከበላ ፉክክር ውስጥ ሲገባ በተገኘው መንገድ በሁሉም ነገር አቺቭ ያደርጋል ማለት ነው። ይሄ ምንድነው ማለት ነው? በተለይ የመቀንጨር የሚያመጣብን ምንድነው? በተለይ አንድ ህፃን 1000 ቀናት ይላል። እነዚህ 1000 ቀናት ማለት አንድ ህፃን 2 ዓመት ድረስ የተመጣጠነ ምግብ ማግኘት አለበት ይላል ማለት ነው። ከኛ ሀገር ተጨባጭ ሁኔታ በእኛ ወረዳ ተጨባጭ ሁኔታ በተለይ ይሄ ሰቆጣ ቃል ኪዳን የሚባል ፕሮጀክት አዲስ የገባ ነው። እንድትይዙት የሚሰራው ግብርና ላይ ይሰራል። ያው ተመጣጣኝ ምግብ አይደል? ግብርናው ዘርፍ ላይ ይሰራል። ሴቶች ህፃናት ላይ ይሰራል። ጤና ነው አይደል? ኒውትሪሽን ይሄ የተመጣጠነ ምግብ አይደል? ዋናው ጤናችን መስጠብቀን ውሃ ላይ ይሰራል ማለት ይሄን ሲሰራ እንግዲህ ዋናው የተመጣጠነ ምግብ ስንሰራ ታውቁታላችሁ እንዳልኩ አደረ ዋናው ይሄንን ስንሰራ ንጹህ መጠጥ ውሃ ያስፈልጋል አይደል? ዋናው ነገር መሰረቱ ምንድነው? ንጹህ መጠጥ ውሃ ግዴታ ነው ማለት ነው። ይሄንን ታሳቢ አድርጎ ይሄ ሰቆጣ ቃል ኪዳን የሚባል ፕሮጀክት እኛ ጋር ገብቷል ማለት ነው። ይሄ ሰቆጣ ቃል ኪዳን ይሄን ሲሰራ በተለይ እኛ ጋር ታይዞ ቅድም ያልኳችሁ ንጹህ መጠጥ ውሃ ብቻ ሳይሆን ንጽህናችን እየተጠበቀ እንዲሆን ንጹህ መጠጥ ውሃ ያስፈልገናል አይደል? ንጽህናችን እንጠብቅ። ንጽህናችንን ጠብቀን የተመጣጠነ ምግብ ከተጠቀምን በማንኛውም ነገር የመቀንጨር የጭንቅላት መቀንጨር ያስተሳሰባችን በብዙ ነገር ወደፊት የምንሄድበት ነገር የሚፈጠርበት ሁኔታ ስለሚኖር ይሄንን ታሳቢ እንዲደረግ ነው። የባሶና ወረና ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ለሚዲያ ባለሙያዎችና ከየተቋማቱ ለተወከሉ የህዝብ ግንኙነት አባላት እንዲሁም በውሃና ኢነርጂ ጽህፈት ቤት በሰቆጣ ቃል ኪዳን ፕሮጀክት አስተባባሪነት ስልጠና መሰጠቱን አስመልክቶ ያቀረብንላችሁ ፕሮግራም በዚሁ ተጠናቋል። በሌላ ዝግጅት እስከምንገናኝ ቸርን ሰንብት።